አንድ ወታደር ለሀገሩ ሲል ሕይወቱን አሳልፎ ለመስጠት ሲምል የሚሞትበትን ቀንና ቦታ መምረጥ አይችልም። ነገር ግን ከጠላት ጥይት በላይ የሚገድለው በሴኮንዶች ውስጥ የሚወሰን የተሳሳተ ምርጫ ነው። ዛሬ የምናየው ታሪክ ተራ የሆሊውድ የፈጠራ ድራማ አይደለም። እንደ አውሮፓውያን አቆጣጠር በ2005 በአፍጋኒስታን ተራሮች ላይ በዩናይትድ ስቴትስ ወታደራዊ ታሪክ ውስጥ እጅግ አስከፊና ልብ ሰባሪ የተባለውን ኦፕሬሽን ሬድ ዊንግስ የተሰኘውን ሚስጥራዊ ኦፕሬሽንና 4 የኔቪ ሲልስ አባላት ያደረጉትን የሞት ሽረት ትግል ነው። ዝግጁ ከሆናችሁ ወደዚህ አስደናቂና እውነተኛ ታሪክ በጥልቀት እንግባ። ታሪካችን የሚጀምረው በባግራም አየር ኃይል ጣቢያ ነው። እዚህ ጋር የኔቪ ሲልስ አባላትን ልዩ ሕይወት እናያለን። እነዚህ ወታደሮች ተራ የጦር ሜዳ ተዋጊዎች አይደሉም። ከማንኛውም ሰብአዊ ፍጡር በላይ ሕመምን መቋቋም እንዲችሉ ተደርገው የተሰሩ የማጥቃት ማሽኖች እንጂ። እርስ በርሳቸው ያላቸው ግንኙነት ከጓደኝነት በላይ ነው፣ ወንድማማችነት። እዚህ ካምፕ ውስጥ 4ቱን ዋና ገጸ ባህሪያት በቅርበት እንተዋወቃለን። ማይክል መርፊ የቡድኑ መሪ ነው። አስተዋይ፣ ለጓደኞቹ ሕይወቱን አሳልፎ የሚሰጥና ፍጹም የተረጋጋ መሪ። ማርከስ ሉትረል የቡድኑ የሕክምና ባለሙያና ስናይፐር ሲሆን የታሪኩ ዋና ተራኪ ነው። ማቲው አክሰልሰን ወይም አክሲ እየተባለ የሚጠራው የተረጋጋና ኢላማውን ሳያስት የሚመታ እጅግ አደገኛ ስናይፐር ነው። ዳኒ ዲያዝ ደግሞ የቡድኑ የኮሚኒኬሽን ኦፕሬተር ነው። ወታደሮቹ የተሰጣቸው ተልዕኮ ኦፕሬሽን ሬድ ዊንግስ ይባላል። ኢላማቸው ደግሞ አህመድ ሻህ የተባለ አደገኛ የጣሊባን ታጣቂዎች መሪ ነው። ይህ ሰው በአካባቢው ያሉ በርካታ የአሜሪካ ወታደሮችንና ንጹሃን አፍጋኒስታውያንን በጭካኔ የገደለ በከፍተኛ ጥበቃ ስር የሚኖር ሰው ነው። 4ቱ ወታደሮች በሌሊት ተነስተው ወደ ሂንዱ ኩሽ ተራሮች መሄድ አለባቸው። ስራቸው መሪውን ማደን ወይም ያለበትን ቦታ ለዋናው ጦር ማሳወቅ ነው። ሌሊቱ ሲመሽ ቺኑክ ሄሊኮፕተር ውስጥ ገብተው ወደ ጨለማው ተራራ ይበራሉ። ከተራራው ላይ እንደወረዱ በመጀመሪያ ያጋጠማቸው ፈተና የመሬቱ አቀማመጥ አስቸጋሪነት ነው። ተራራው እጅግ ገደላማና በቋጥኞች የተሞላ ነው። ከሁሉም በላይ ደግሞ የዳኒ ዲያዝ የሳተላይት ሬዲዮ ከተራራው ግርዶሽ የተነሳ ከዋናው የጦር ካምፕ ጋር መገናኘት ያቅተዋል። ይህ ማለት ምን ማለት መሰላችሁ? አደጋ ቢገጥማቸው እንኳ ማንም ደርሶ ሊያድናቸው አይችልም። ብቻቸውን ናቸው። ወታደሮቹ በዛፎች ስር ተደብቀው መንደሩን በስናይፐር መስታወት ሲመለከቱ በድንገት ከበስተጀርባቸው የፍየል ጩኸት ይሰማል። 3 የአካባቢው ነዋሪዎች፣ አንድ አዛውንት፣ አንድ ወጣትና አንድ ትንሽ ልጅ ከነፍየሎቻቸው ወታደሮቹ ጋር ይመጣሉ። ወታደሮቹ እረኞቹን በፍጥነት መሬት ላይ አስተኝተው ያስሯቸዋል። አሁን ትልቅ አጣብቅኝ ውስጥ ገቡ። እነዚህ እረኞች የታጠቁ አይደሉም። ነገር ግን ቢለቋቸው በቀጥታ ሄደው ለጣሊባን ታጣቂዎች አሳልፈው እንደሚሰጧቸው ግልጽ ነው። አሁን ምን ማድረግ አለባቸው? ክርክሩ እጅግ የጦፈ ነበር። አክሰልሰን በጽኑ ይከራከራል። እነዚህን ሰዎች እዚህ ተራራ ላይ መግደል አለብን፣ ካልገደልናቸው ግን እኛ እንሞታለን ይላል። ዳኒ በበኩሉ እነሱን ለቀን እኛ ከተራራው መውረድ አንችልም፣ አደጋው ከፍተኛ ነው ይላል። ነገር ግን ማርከስ ሉትረል የሕግና የሞራል ጉዳይን ያነሳል። እነዚህ ሰዎች ንጹሃን እረኞች ናቸው። የጦርነት ሕግ ንጹሃንን መግደል ይከለክላል። እነሱን ገድለን በዓለም ፊት ወንጀለኛ መባል የለብንም። የመጨረሻው ውሳኔ የቡድኑ መሪ ማይክል መርፊ ላይ ይወድቃል። መርፊ የጦርነቱን ሕግና ሰብአዊነትን መረጠ። እረኞቹን እንዲፈቷቸው አዘዘ። እረኞቹ እንደተፈቱ ፍየሎቻቸውን ጥለው በከፍተኛ ፍጥነት ወደ ተራራው ግርጌ መሮጥ ጀመሩ። ወታደሮችም አደጋው ስለገባቸው በፍጥነት ተራራውን መውጣት ጀመሩ። ይህ ውሳኔ ግን የጥፋት መጀመሪያ ነበር። የፍየል እረኞቹ ወደ መንደሩ ወርደው ለጣሊባን መሪው ለአህመድ ሻህ መረጃውን ሰጡ። በጥቂት ደቂቃዎች ውስጥ ከ100 በላይ የታጠቁ ታጣቂዎች ወታደሮቹን ከበቧቸው። ጠላት ከተራራው አናት ላይ ሆኖ
ወደ ታች መተኮስ ጀመረ። አራቱ የኔቪ ሲልስ አባላት መከታ ይዘው መከላከል ጀመሩ። እዚህ ጋር የሚደረገው የተኩስ ልውውጥ እጅግ አስፈሪ ነው። የአሜሪካ ወታደሮች ባላቸው የላቀ የጥይት አጠቃቀም ችሎታ በርካታ ጠላቶችን ያረግፋሉ። ነገር ግን የጠላት ቁጥር ማለቂያ የለውም ነበር። ዳኒ ዲየዝ እጁና ትከሻው ላይ ክፉኛ ይቆስላል። ማይክል መርፊ ሆዱና እግሩ ላይ ቢመታም መሪነቱን ይዞ ይዋጋል። ማቲው አክሰልስንም ደረቱ ላይ መተውት መተኮስ አላቆመም ነበር። ማርከስ ሉትረልም ፊቱና እግሩ ላይ ቆስሏል። ጠላት እያደር ወደ እነሱ ሲጠጋ ግን የሚይዙበት ቦታ ሲያጡ ማይክል መርፊ ትልቅ ትዕዛዝ ያስተላልፋል። ዝለሉ! ይህ ትዕይንት በፊልም ታሪክ ውስጥ እጅግ የሚዘገንንና የሰውን ልጅ የመቋቋም አቅም የሚያሳይ ነው። ራሳቸውን ከ60ና 70 ጫማ ከፍታ ካለው ገደል ላይ ይወረውራሉ። መሬት ላይ ሲወድቁ እያንዳንዱ አጥንታቸው ይሰባበራል። ነገር ግን ህመማቸውን ዋጥ አድርገው ተነስተው መተኮሳቸውን ይቀጥላሉ። ጠላት ግን አሁንም እየተከታተለ ይወርዳል። የመጀመሪያው መስዋዕት ዳኒ ዲያዝ ሆነ። ዳኒ ከአቅሙ በላይ ቆስሎ ጓደኞቹን ለማዳን የመጨረሻውን ጥይት ተኩሶ ሕይወቱ ያልፋል። አሁን 3 ወታደሮች ብቻ ቀሩ። የቡድኑ መሪ ማይክል መርፊ ቢያስ ካልተግባቡ ሁላቸውም እንደሚያልቁ ያውቃል። የሳተላይት ስልኩን ይዞ የሞገድ ምልክት ፍለጋ ወደ ተራራው ጫፍ ይወጣል። ይህ ማለት ራሱን ለጠላት ጥይት አሳልፎ መስጠት ማለት ነው። ጥይት ሰውነቱን እየቀደደው ደሙ እየፈሰሰ ለዋናው የጦር ካምፕ ይደውላል። ወታደሮቼ እያለቁ ነው አድኑን ብሎ መረጃውን ካስተላለፈ በኋላ በጀግንነት ይወድቃል። የመርፊን ጥሪ የሰሙት የአሜሪካ አዳኝ ጦር በ2 ቺኑክ ሄሊኮፕተሮች በፍጥነት ይደርሳሉ። ማርከስና አክሰልስን ሄሊኮፕተሩን ሲያዩ ተስፋቸው ይለመልማል። ነገር ግን የጣሊባን ታጣቂዎች አስቀድሞ ተዘጋጅተው ነበርና ሄሊኮፕተሩ ወታደሮችን ለማውረድ ሲያቅጠረጥር አንድ ታጣቂ የያዘውን አርፒጂ ተኩሳል። ሮኬቱ ሄሊኮፕተሯን መሃል ለመሃል ይመታታል። በውስጡ የነበሩት 16ቱም የልዩ ጦር አባላት በአይን ጥቅሻ ውስጥ አመድ ይሆናሉ። ይህ ትዕይንት የተረፉትን 2ቱን ወታደሮች ሙሉ በሙሉ ተስፋ ያስቆርጣቸዋል። ብዙም ሳይቆይ አክሰልስንም ጭንቅላቱ ላይ መተውት ሕይወቱ ያልፋል። አሁን ከፈረሱት 4 ጀግኖች መካከል ማርከስ ሉትረል ብቻውን ቀርቷል። ስሙ እንደሚያመለክተው ዘሎን ሰርቫይቨር ወይም ብቸኛው ተራፊ። ሰውነቱ በጥይት ስብርባሪዎች ተሞልቷል። እግሩ ተሰብሯል። ፍጹም የብቸኝነትና የሞት ስሜት ተጭኖታል። እየተሳበ እየተንፏቀቀ ወደ አንድ ትንሽ የውሃ ኩሬ ይደርሳል። እዚያ ጋ ግን ሙሐመድ ጉላብ ከተባለ የአካባቢው አፍጋኒስታናዊ ነዋሪ ጋር ይገናኛል። ጉላብ ማርከስን ለጣሊባን አሳልፎ ቢሰጥ ኖሮ ከፍተኛ ገንዘብ ያገኝ ነበር። ነገር ግን እሱ የተለየ ውሳኔ ወሰነ። በአፍጋኒስታን ባህል ውስጥ ፓሽቱንዋሊ የሚባል የ1000 ዓመታት ዕድሜ ያለው የክብር ሕግ አለ። ይህ ሕግ ምን ይላል? አንድ የቆሰለና እርዳታ የሚፈልግ እንግዳ ወደ ቤትህ ከመጣ ጠላትህ ቢሆን እንኳን ሕይወትህን ሰጥተህ የመጠበቅ ግዴታ አለብህ። ጉላብ ማርከስን ወደ ቤቱ ወስዶ ቁስሉን ጠረገለት፣ ውሃና ምግብ ሰጠው። ጣሊባኖች ማርከስ ጉላብ ቤት መደበቁን ያውቃሉ። ወደ መንደሩ በኃይል ገብተው ማርከስን ይይዙታል። በቢላ ሊያርዱት ሲሉ ግን መሐመድ ጉላብ በድፍረት መሃል ይገባል። ይህ ሰው የኔ እንግዳ ነው፣ እሱን ለመግደል መጀመሪያ እኛን መግደል አለባችሁ ይላል። የመንደሩ ነዋሪዎች በሙሉ መሳሪያቸውን ወደ ጣሊባን ያዞራሉ። ጣሊባኖች ሕዝቡ በሙሉ ሊዋጋቸው መነሳቱን ሲያዩ ለጊዜው ያፈገፍጋሉ። ነገር ግን በማግስቱ ሙሉ ኃይላቸውን ይዘው መንደሩን በከባድ መሳሪያ መደብደብ ይጀምራሉ። በመንደሩ ነዋሪዎችና በጣሊባን መካከል ከባድ ጦርነት ይነሳል። ጉላብ አስቀድሞ አንድ የአካባቢውን ነዋሪ ሚስጥራዊ ደብዳቤ አስታቅፎ ወደ አሜሪካ የጦር ካምፕ ልኮት ነበር። ልክ መንደሩ ሊጠፋ ሲል ሰማዩ በዩናይትድ ስቴትስ የጦር አውሮፕላኖች ይሞላል። ታጣቂዎቹን አመድ ያደርጓቸዋል።
ማርከስን ወደ ሄሊኮፕተር ሲጭኑት ከሙሐመድ ጉላብ ጋር በአይን ይሸኛኛሉ። ያለምንም የጋራ ቋንቋ በሰብአዊነት ብቻ የተሳሰሩት ሁለቱ ሰዎች እጅ ለእጅ ተጨባብጠው ይለያያሉ። ማርከስ ሉትረል በሕይወት ተረፈ። ማርከስ ሉትረል ወደ ሀገሩ ከተመለሰ በኋላ ይህንን ታሪክ መጽሐፍ አድርጎ ጻፈው። በኋለኛው ዘመን ደግሞ ይሄው አሁን ያየነውን ድንቅ ፊልም ሆነ። ዘ ሎን ሰርቫይቨር የጦርነትን አሰቃቂነት ብቻ ሳይሆን በጨለማው የጦር ሜዳ ውስጥ እንኳ ደምቆ የሚታየውን የወታደሮች ፍቅር፣ ጽናትና የሰው ልጅን ደግነት ያሳየ ትልቅ ሥራ ነው። ማይክል መርፊ፣ ማቲው አክሰልሰን፣ ዳኒ ዲያዝ እና እነሱን ለማዳን የመጡት 16 ወታደሮች ለዘላለም በታሪክ ሲታወሱ ይኖራሉ። ሙሐመድ ጉላብም ቢሆን ጀግና ነው። ተመልካቾቼ ታሪኩን እስከ መጨረሻው አብራችሁኝ ስለተከታተላችሁ አመሰግናለሁ። መጀመሪያ ላይ ያነሳነውን ጥያቄ ላስታውሳችሁ። እናንተ በማይክል መርፌ ቦታ ብትሆኑ እነዚያን የፍየል እረኞች ትለቋቸው ነበር ወይስ ሀገራዊ ተልእኮን በማስቀደም ሌላ ውሳኔ ትወስኑ ነበር? ሐሳባችሁን ኮሜንት ላይ አስፍሩልኝ። ቪዲዮው ከተመቻችሁ ላይክ ማድረጉን፣ ለወዳጆቻችሁ ሼር ማድረጉንና አዳዲስ ምርጥ የፊልም ሪካፖች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጎን እንዳትረሱ። በቀጣይ ሌላ እጅግ አስደናቂ ፊልም እስክንገናኝ ሰላም ቆዩኝ።